ልጄን ከእናቷ ጋር እንዳሳድግ እርዳኝ አልጋ። መንገዴ ላይ ከቆምክ ግን እመነኝ እገልሃለሁ። ገዳይ ነህ። በአንተ ጀምራለሁ። አሁን ጥፋ ከዚህ። አባዬ ይሄ ሰውዬ በእጄ ሰበብ ሊሆን ነው መሰለኝ። እናተ ስህተት መስራት አለባት ያለማን ነው? ምን ሰራች ደግሞ? ስህተት በሰራስ በዚህ መንገድ ነው የምትነግሪኝ? እሺ ተው። አልተወው፣ ንገሪኝ። ሁሉንም ነገር ትታ ሄዳ ህይወቷን እንደ አዲስ ለመኖር እየተፍጨረጨረች ነው። ጥሩ ነው። ሌሎች ነገሮች እንደዚህ ቢዚ ካደረጓት ቢያንስ ክፋቱን ብትተው ጥሩ ነበር። ተውት፣ አታብዡ። የአባዬ ሚስት እንዳላገኝ ለሚያውቋት ሰውዬ ገንዘብ ከፍላ ሰውዬው እምቢ እንዲሉኝ አድርጋለች። እሺ የማይመስል ነገር አትናገሪ። እሺ ሲመስል ታምነኛለሽ? በአደጋው ጊዜ ለረጅም ጊዜ ሆስፒታል ነበረች። ራሷንም አታውቅም ነበር። ስትወጣም ወደዚህ ነው ያመጧት እና የሰፈሩ ሰው ገንዘብ አዋጦ ትንሽ ቤት ሰራላት እኮ። ግን ታዲያ ቢሆንም ለምን አልተመለሰችም? የሚያሳዝነው እሱ ነው። ስሟን እንኳን ማስታወስ አትችልም። እና ለዛ ሆስፒታል አልተከታተለችም? ሰው የሚችለውን አድርጎ ህይወቱን ቀጠለ። እሷም ሽንኩርት ምናምን እየሸጠች መኖር ጀመረች። ታማሚ አይደለች እንዴ ጋሼ? መንቀሳቀስ ትችላለች። አሁን በወስዳችሁ እንኳን በምን ቋንቋ ታሳምኗታላችሁ? በፎቶ ነው ጋሼ። መቼም የራሷ ፎቶ አይጠፋትም አይደል? ቤት አባዬ በዚህ ጉዳይ በጣም ቆጡ ነው። እንዳልሄድ አውጥቶ ነው የተናገረኝ። ቆይ እንዴት ይሻላል ታዲያ? ይልቅ ሚስቱን አግኝተን እናምጣለት። ለመሄድ እሱ ይቀላል። ምክንያቱም እሷ ካላስታወሰች ቀጥ ብላ አትሄድም። እሱም አለ ለካ። ከዚህ የከፋ ወይ ደግሞ የቀለለ ነገር ሊገጥመን ይችላል። እሱም ድንገት ሆኖበት ችግር እንዳይፈጠር። እሺ ከኔ ጋር ነይና የሚለውን ትሰሚያለሽ። አባዬ ፍቅሬን ትዳር ላደርግ ነው። አባዬ ልጃችን እኔ ነው ትሁትን ነው የምትመስለው። አባዬ ሽማግሌ አትሆንም? ቤተሰብ ከሄጄ ሽማግሌ ላክ እንጂ ከአንተ ውጭ መቼም አንቀበልም ብለውኛል። እንዴት አመሻችሁ? እንዴት ናችሁ? ቤቲ ዘወር ዘወር እያለች ስትፈልገው የነበረው ብቻ የሆነ ነገር አግኝታ ማለት ነው ናቲን ማለት ነበር የፈለገችው በእርግጠኝነት ይመስለኛል። ምክንያቱም እንግዲህ ከዚህ በፊት ለእህቷ ደውሎ ምን እንዳላት ምን አይነት መረጃ እንደሰጣት እጅጉን በጣም ተናዳ ተበሳጭታ ስለነበረ ከዚህ በፊትም ቀጥታ ማለት ነው ትሁት ጋር በመንጣት በር በጣም በማንኳኳት ናቲ አለ ወይ? እንዴት እህቴን ጭራሽ እንዳትታከሚ እህትሽ እኮ የእናቴን ብር ሰርቃ ነው አንቺን ለማሳከም የመጣችው። ስለዚህ እህትሽ ሌባ ነች ብሎ ስላላት ማለት ነው። እንዲሁም ደግሞ ህይወት ያ ማለት የቤቲ እህት አልታከምም አንቺ ብሩን ሰርቀሽ ነው ያመጣሽው። ሰዎችን በድህነት ትተሽ እንዴት የሰው ብር የተሰረቀ ብር አመተሽ በዚያ እኔን ለማሳከም ታስቢያለሽ በማለት እንግዲህ ተናግራት ነበረ እና በዚያ መልኩ ነው እንግዲህ ቤቲ እጅጉን በጣም ተበሳጭታ እንዲሁም ደግሞ ናቲን በሆነ ነገር ማለት ወይንም ደግሞ መጣላት የፈለገችው ማለት ነው። እና ትሁትም ግራ ገብቷታል። ሁላቸውም በጣም ግራ ገብቷቸው ነበር ማለት ነው። ምክንያቱም ቤቲ እዚያ ቤት በሄደችበት ሰዓት ላይ ማለት ነው አባባ ቤት በሄደችበት ሰዓት በጣም እየተወራጨች ነበረ ማለት ነው። እና ናቲ ጋር ለመጣላት ነው ያሰበችው። የምትጣላበትን መንስኤው አንድና አንድ ለእህቴ ለምንድን ነው እህትሽ የተሰረቀ ብር ነው እንዲሁም ደግሞ የእናቴን ብር ነው ሰርቃ የወሰደች እንዴት ትላታለች? ጭራሽ እህቴን እንዳትታከም እንዴት ታደርጋለ የሚለውን ነገር አንስታ በዚህ ጉዳይ ማለት ነው ከናቲ ጋር ግብ የምትፈጠር ይሆናል ማለት ነው። ሲቀጥል አሁን ላይ እንግዲህ የትሁት ሀሳብ ምንም ቢሆን ማንም ቢያወራ ከሀሳቧና ከቅዷ ፍንቅጭ እያለች አይደለም ማለት ነው። ምክንያቱም ጥግ ድረስ እየተጓዘች ትገኛለች። እንዲሁም ደግሞ ቤቲ ገጠር ድረስ እንግዲህ አብራት ሄዳ ነበር። ያ ማለት እንግዲህ ያው የአባባን ሚስት አገኘ ነው ያሉት ግለሰብ ማለት ነው። እሱን ለማግኘት እንግዲህ ጥግ ድረስ በመሄድ ይህንን ፎቶ በድጋሚ ታውቃታለህ ወይ በማለት እንግዲህ ፎቶውን አሳይተውት ነበር። አዎ አውቃታለሁ፣ እጅግ መልካም ሴት ነሽ በማለት እንግዲህ ስለ አባባ ሚስት እንዲሁም ደግሞ ሲያደንቃት ነበረ። አዎ አውቃለሁ፣ ግን ደግሞ አሁን ላይ መረጃውን እንዳልነግራችሁ
በርከት ያለ ገንዘብ ሰጥተውኝ ነው፣ ግን ደግሞ ገንዘቡን መመለስ ይቻላል፣ ችግር የለውም በማለት እንግዲህ እንዲሁም ለትሁት ሲነግራት ነበረ። ችግር የለውም ብሩን ባትመልሰውም ደግሞም ለራሷ ማለት ነው መመለስ ካለብኝ እኔ ራሴ እመልሳለሁ፣ ገንዘብ ይዤ እመጣለሁኝ፣ ታሳየኛለህ። እንግዲህ እንደምናየው ከሆነ ማለት ነው ለሽማግሌው የተናገረችው ነገር ትሁት ልጅና እንዲሁም ደግሞ ባል እንዳላት እንዲሁም በጣም እንደሚፈልጓት ነው ስትናገር የነበረችው ማለት ነው። ባል እንዳላትና ልጅ እንዳላት በፍጹም አናቅም። አንደኛ ከአደጋው በደረሰባት ነገር ምንም አይነት ነገር አታወራም በማለት እንግዲህ ተናግሯል። ያ ማለት እንግዲህ መስራት አትችልም ማለት አይደለም፣ ግን ደግሞ አደጋው ከደረሰ በኋላ የሰፈሩ ሰው አንዳንድ ነገር በመስጠት ትንሽ ደሳሳ ጎጆ ሰርተውላት እንዲሁም ደግሞ ሽንኩርት፣ የተለያዩ ነገሮችን በመስራት ህይወቷን እያሸነፈች ትገኛለች። ግን ደግሞ አሁን ምንም አይነት ነገር እናንተ ብታወሯት እንኳን ብታሳዩት እሷ ምንም ነገር አታቅም። ምክንያቱም አትናገርም፣ ምንም አይነት ነገር አታስታውስም። ያ ማለት ምንም አይነት ነገር ማውራት አትችልም፣ እንዲሁም ደግሞ ያለፈውን ነገር አላስታወሰችም። ለዛ ነው እንግዲህ አባባን ሆነ እንዲሁም ደግሞ ልጇን ቃሌብን ለማስታወስ ያልቻለችው ማለት ነው። ስለዚህ በእርግጠኝነት የአባባ ሚስት ያገኟታል፣ እንዲሁም ደግሞ ወደ ቤት እዘዋት ይመጣሉ ማለት ነው። ስለዚህ አሁን ላይ እሷ መሄድ አይጠበቅባትም፣ ምክንያቱም አባባን ስለማታስታውሰው። ስለዚህ አባባን ወደዛ ቦታ እዞ የመሄድ ግዴታ ትሁት አለባት ማለት ነው። እንዲሁም ከቤት ጋር ሲያወሩ በቃ እሷ መንጣት አትችልም፣ ምክንያቱም እሷ ምንም የምታስታውሰው ነገር የለም። ስለዚህ ቤት ድረስ እንዲሁም ደግሞ የአባባ ሚስት አለች የተባለችበት ቦታ ድረስ መሄድ የሚችለው አንድና አንድ አባባ ነው ማለት ነው። ደግሞ አባባ ደግሞ ስለዚህ ጉዳይ ምንም አይነት ነገር ማንሳትም ሆነ መስማትም አልፈልግም በማለት እንግዲህ በተደጋጋሚ ትሁትን ነግሯታል ማለት ነው። እኔ አንቺ እንደ ልጅ ነው ማየሽ፣ ግን የማልፈልገውን ነገር እያነሳሽ በጣም እየረበሽ ነው፣ እባክሽን ትሁት አርፈሽ ተቀመጭ ብሏት ነበር። እንዲሁም ደግሞ ከዚህ ቤት እሄዳለሁ አባዬ፣ አንዴ ብቻ ያሰብኩትን ነገር ላሳካና እወጣለሁ ብላ አስባ አቅዳ ነበረ። እንዲሁም ደግሞ ቤተሰቦች ጋር እሄዳለሁኝ ብላ ነበር ማለት ነው። ግን ደግሞ ቤተሰቦቿ ጋር እንዳትሄድ አሁን ላይ አባባ በጥብቁ አሳስቧታል ማለት ነው። ምክንያቱም ወደ ቤተሰብ ከሄድሽ አሁን ላይ ሽማግሌ እንዲሁም ተመስገን ይልካል ብሏል ማለት ነው። ምክንያቱም ከቤተሰቦች ጋር ሰላም ፈጥሯል፣ ይቅርታ ተባብለዋል። ያ ማለት እንግዲህ እሱም ሽማግሌ ላከ፣ አንቺም ለሱ ልትዳሪ ትችያለሽ። እንዲ አባዬ ምን ማለት ነው? እነሱ ሁሉን ነገር ጨርሰዋል እንዴ? አዎ አውቃለሁኝ፣ ይቅርታማ ብለውታል። ግን ደግሞ ይሄን ያክል ሽማግሌ ልኮ እኔን ደግሞ ድጋሚ ለማግባት እቅድ እንዳለው ምንም አይነት ነገር አላቅም። አይ ቤተሰብም እርግጠኛ ነኝ የሚሰጡት ይመስለኛል። ስለዚህ አሁን ላይ ወደዛ ቦታ ባትሄጅ ደስ ይለኛል በማለት እንግዲህ እንድትቆይ አድርጓታል አባባ ማለት ነው። ስለዚህ አሁን ላይ የትሁት መቆየትና እንዲሁም ደግሞ አባዬ አሁን ላይ ፈቃደኛ መሆኑን ከዛ መኖሯ ለእሷ በጣም ደስ ብሏታል። ምክንያቱም ያሰበችውን ያቀደችውን ነገር ማሳካት ስለምትፈልግ ማለት ነው። ስለዚህ አሁን ላይ እንግዲህ እናቴ እኔ ከጎንሽ እሆናለሁ፣ እያንዳንዱን ነገር ከአንቺ ጎን መሆን እፈልጋለሁ፣ እባክሽን ትሁት ተረጅኝ እያለ እንግዲህ እናቴም እየተናገረ ይገኛል። እኔ ዝም ማለት ነው የምፈልገው፣ እናትህ ደህና ነሽ ወይ በማለት ስላለምዬ ጠይቀው ነበረ። እንደደወልላትና ደህና እንደሆነች ነው የነገራት። ሲቀጥል በጣም ጥሩ ነው፣ ግን ደግሞ እሷ የሰውን ሕይወት ባትረብሽ ጥሩ ይመስለኛል። ምንም አያደርግም፣ ክፋት በዚህ ልክ ጥሩ አይደለም በማለት እንግዲህ መጥፎ ነገር እንዳደረገች ያው በዚያው እየነገረችው ትገኛለች። ስለ እናቴ እኮ ነው የምታወሪው፣ በጣም ተቀይረሻል ትሁት፣ ያልሆነ ነገር ነው እየተናገርሽ ያለሽው። ምንም ብትሆን እኮ አለሜ እናቴ ነች። ስለዚህ ስለ እናቴ ከዚህ በኋላ እንደዚህ አይነት ነገሮችን እንድትናገሪ አልፈልግም በማለት እንግዲህ ሲነግራት፣ አይ እሷ በጣም ክፉ ነገሮችን እየሰራች ነው ያለችው፣ ግን ደግሞ የራሷንም ስራ ስትሰራ ክፉ ነገር ባታደርግ ጥሩ ነበር በማለት እንግዲህ ስትናገር ነበረ። ያ ማለት እንግዲህ ለሽማግሌው ገንዘብ ከፍለው ሰጥተዋለች። የአባባ ሚስት እንዳትገኝ መረጃውን እንዲያጠፋ ለሽማግሌው በመስጠት በጣም ትልቅ ስህተት ነው የሰራችው። በነገራችን ላይ አለምዬ ራስ ወዳድ ነች። ይህ ነገር እንደሚመቻት አድርጋ ነው ከዚህ ቤት ራሱ ሆን ብላ የወጣችው።
ትሁት ባለቻት በተነጋገረችው ነገር ሳይሆን የአባባ ሚስት የምትገኝበትን መረጃውን ለማጥፋት ስለፈለገች ነው። ስለዚህ ከዚህ ቤት እንደወጣሽ ናቲም እንዳይደውልልኝ እሱንም ማግኘት አልፈልግም፣ ለትንሽ ጊዜ ብቻዬን መሆን እፈልጋለሁ ብላ ነው እንግዲህ አለምዬ ሄደችው ማለት ነው። ስለዚህ ከሄደች በኋላ እንግዲህ ያው ትሁት የምታገኘውን ሽማግሌ ያ ማለት እንግዲህ የአባባ ሚስት ያለችበትን ቦታ የሚያውቀውን ግለሰብ እንግዲህ አለምዬ በማናገር በርከት ያለ ገንዘብ በመስጠት ነው እንግዲህ ለነ ትሁት አሳልፈው እንዳይሰጡ ያደረገችው ማለት ነው። ግን ደግሞ ሽማግሌው በተደጋጋሚ እየመጣች በጣም እንትን ስላለችው ስለዚህ የግድ መገኘት አለባት ብሎ ስላሰበ ማለት ነው አሳልፎ ለትሁት ለመናገር ፍቃደኛ ሆኗል። እንዲሁም ገንዘቧን እመልስላታለሁ፣ ሲቀጥል ደግሞ በህይወት ያለችን ሴት የሆነ ነገር እንዳታደርጋት በጣም እፈራለሁኝ በማለት እንግዲህ ሽማግሌውም ተናግሯል ማለት ነው። ችግር የለውም ምንም አይነት ነገር እኛ ተመልሰን እንደመጣንና መረጃ እንደጠየቅን ብቻ አሳልፈ ለሴትየዋ እንዳትናገር በማለት እንግዲህ አስጠንቅቀዋለች ማለት ነው። እሺ ልጆቼ ምንም ነገር አልናገርም፣ ግን ደግሞ ከመጣችም እደውልላችሁና ትመጣላችሁ በማለት እንግዲህ በመነጋገር ያው ከትሁት ጋር እንዲሁም ደግሞ ከቤቴ ጋር ችግሩን ለመፍታት ችለዋል ማለት ነው። በነገራችን ላይ አሁን ላይ ማለት ነው ያው ናቲ እንዲሁም ደግሞ አቶ ተመስገን እጅግ በጣም እየተፎካከሩ ይገኛሉ ማለት ነው። ናቲም ትሁትን ለራሴ ማድረግ አለብኝ ይላል። እንዲሁም ደግሞ ተመስገንም የልጄ እናትን አግብቼ እንደፈለኩኝ ህይወትን እኖራለሁ ብሎ ያስባል ማለት ነው። ትሁት ግን አቶ ተመስገንን አትፈልገውም። ናቲን ግን ትወደዋለች፣ ታፈቅረዋለች። አብራ የመኖርም እቅድም ፍላጎትም አላት። ግን አንዳንድ ነገሮችን ላሳካ ብላ ነው የምታስበው። በተለይ የአባባን ነገሮችን መፍታት አለብኝ፣ እንዲሁም ደግሞ አለምዬም እውነቱን መቀበል መቻል አለባት፣ ከዚያ ጸባዩ መውጣት አለባት የሚልም ሀሳብ እቅድ አላት ማለት ነው። ስለዚህ አሁንም ትሁት ማለት ነው የአባባን ሀሳብ ሳላሳካ የራሴን ህይወት መኖር አልፈልግም በማለት እንግዲህ እየጣረች ትገኛለች። ቤቲ ስለ ቲና የጠየቀችው ነገር አለ። ያች ልጅ ማንሽ በማለት እንግዲህ ስለ ቲና ጠይቃለች። ከቤቲ ጋር ምን እንዳገናኛቸው ባላቅም ማለት ነው። በነገራችን ላይ ቲና ትሆናለች እንግዲህ ለግለሰቡ ብር የሰጠችው፣ ምክንያቱም በተለያዩ ነገሮች ከጎንሽ ሆናለሁ በማለት እንግዲህ ያው ስትናገር ነበር አለምዬን ከዚህ በፊት ማለት ነው። እንዲሁም ደግሞ ቤቴ ጋር ያለውን ገንዘብሽን አስመልስልሻለሁኝ፣ ግን ደግሞ የሆነ ጉቦ እንድሰጭኝ ይፈልጋለሁ ብላ ቲና ስትናገር ነበር። በነገራችን ላይ ቲና በጣም አስቸጋሪ ልጅ ነች። ተመለሰች ተቀየሬ ስትባል ወዲያውኑ ከዚው ቦታ ነው የምትገኘው። አሁን ላይ እንግዲህ በቤትና እንዲሁም ደግሞ በእናቱ መካከል ያለው ጉዳይ እጅጉን በጣም አሳሳቢ ስለሆነበት ማለት ነው ምንም አይነት ነገር ቢሆን ቤቲ እየተረዳችው አይደለም። እናቴ ባጠፋው ጥፋት እንዲሁም ደግሞ ለህይወት አሳልፎ የነገራት ያው ራሱ እናቴ መሆኑን አላወቀችም። በፊት የወነጀለችው ራሱ ባቢን ነበረ ማለት ነው። ባቢ ደግሞ አሁን ላይ ግራ ገብቶታል። ቤተሰቦቹ እንዲሁም ደግሞ ሌላ ሴት አመተውለታል። ስለዚህ ይህንን ውርቸር እየገፋ ከምትኖር የተማረች ሁሉን ነገር ማድረግ የምትችል አንተን የምትመጥን ሴት ታገባለ፣ እኔና አባት መርጠንልሃል። ስለዚህ እሷን ነው የምታገባ፣ ከዚች ልጅ እንድትርቅ እፈልጋለሁ በማለት እንግዲህ እናቱ አስጠንቅቀዋለች። ግን ደግሞ እኔ ከህይወት ውጭ ሌላ ማንም ሴት አይታየኝም፣ እባክሽን እናቴ፣ እናንተ የራሳችሁን ህይወት ኖራችኋል፣ እኔ ደግሞ የራሴን ህይወት እንድኖር እባካችሁን ተውኝ በማለት እንግዲህ እየለመናቸው ይገኛል ማለት ነው። ግን ደግሞ እናትየዋ በፍጹም አይሆንም፣ እሷንማ ውርቸር እየገፋ ዘላለም ልጄ እንድትኖር አልፈልግም፣ ክብሬንም እፈልገዋለሁ፣ በሰው ዘንድም እንደዚህ ስሜ እንዲጠራ አልፈልግም። ስለዚህ እኔ ያመጣሁልን ሴት ታገባለ በማለት እንግዲህ ለባቢ ትናገራለች። ባቢም ይህን ነገር እኔ አላደርገውም፣ አሁን ህይወት ናፍቃኛለች፣ ወደ እሷ መሄድ እፈልጋለሁ፣ ማየት እፈልጋለሁ በማለት እንግዲህ እናቱን ትቶ እንዲሁም ወደ ህይወት ሄዷል ማለት ነው። በነገራችን ላይ ህይወትን በጣም ይወዳታል፣ ያፈቅራታል በእርግጠኝነት ማለት ነው። ትታከማለች፣ ትድናለች። እንዲሁም ደግሞ ባቢና ህይወት አብረው ይሆናሉ ብዬ አስባለሁ። የባቢ እናትም እንግዲህ ከዚህ ጸባዩዋ ተመልሳ መልካም ሰው እንደምትሆን ማለት ነው ተስፋ እናደርጋለን። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ።
ነባር ቤተሰቦችም ስለምታበረታቱኝ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።